በመስቀል ደመራ በዓል ላይ የተገኙ የውጪ ሀገር ቱሪስቶች በዓሉ የተለየና ሳቢ በመሆኑ ወደ ሀገራቸው ሲመለሱ ሌሎች እንዲታደሙ እንደሚሰሩ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ የሱዳን ህዝብን ተጠቃሚ የሚያደርግ ትልቅ ፕሮጀክት ነው ሲሉ የሱዳን ባለሀብቶች የልዑካን ቡድን መሪ ታግለዲን አብዱል ጃሲም ገለጹ። ከውጪ የመረጃ ምንጭ ብሪታንያ ለዓለም የጤና ድርጅት ተጨማሪ $400 ሚሊዮን ድጋፍ ለመስጠት ቃል ገብታለች። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜና አበይት ጉዳዮችን በማስቀደም ጀምሯል። ለክርስትና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ለማለት እንወዳለን። ወደ ዜናዎቹ እናልፋለን። ጌታቸው ይግዘው ነኝ። በመስቀል ደመራ በዓል ላይ የተገኙ የውጭ ሀገር ቱሪስቶች በዓሉ የተለየና ሳቢ በመሆኑ ወደ ሀገራቸው ሲመለሱ ሌሎች እንዲታደሙ እንደሚሰሩ ገለጹ። አስተያየቶቹን ተከታትለን እንመለሳለን። My name is Dionysia Komnioti. I'm coming from Greece. I'm very excited. ከግሪክ ነው የመጣሁት። ለመጀመሪያ ጊዜ ነው የዚህ በዓል አከባበር ላይ ሲገኝ እና በጣም ደስ ብሎኛል። ልክ እንደ ግሪክ እዚህ ሀገር ባህላቸውን እንደሚወዱ ስለማውቅ ጓደኞቼ እንዲጎበኙ ጋብዣቸዋለሁ። It's the first time I come and see the Meskel celebrations. ለመጀመሪያ ጊዜ ነው የመስቀል በዓል አከባበር ላይ ስታደም። በጣም ነው የሚያምረው፣ አስደናቂ ነው። ከዚህ በፊት በስም ስለ በዓሉ ሰምቼ ነበር፣ ግን በዚህ ደረጃ አልጠበቅኩም ነበር። ከዚህ ባሻገር ክርስቲያን በመሆኔ የመስቀል በዓል ለኔ የተለየ ቦታ አለው። I am Michaela and I come from Greece. It's a very nice ceremony. It's very unique. In Greece, I am a Christian Orthodox too. በጣም የሚያምርና ለየት ያለ ዝግጅት ነው። እኔ ክርስቲያን ነኝ፣ ግን በግሪክ እንደዚህ አይነት አከባበር የለንም። ዝማሬው፣ አለባበሳቸው፣ የሚያደርጉት እንቅስቃሴ ማራኪና የተለየ ነው። መስቀል ሲከበር የኮሮና ቫይረስ ወረርሽኝን በመከላከል መሆን እንዳለበት በመቀለ ከተማ የደመራ በዓል ላይ የተሳተፉ ምዕመናን ገለጹ። የመስቀል ደመራ በዓል በመቀለ ጮማ ተራራ ላይ ውስን ታዳሚዎች በተገኙበት ተከብሯል። ሙሉጌታ ተስፋይ። የመስቀል ደመራ በዓል በመቀለ ከተማ ጮማ ተራራ ላይ ሃይማኖታዊና ባህላዊ እሴትን በጠበቀ መልኩ ተከብሯል። በኮሮና ቫይረስ ስርጭት ምክንያት በጥቂት ተሳታፊዎች ብቻ በሽታው አሁንም የህዝቡ ስጋት ሆኖ መቀጠሉን ተገልጿል። በሽታውን በመከላከል መቀለ ከተማ ተወዳዳሪ ከተማ ለማድረግ እንደሚሰራ በበዓሉ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተከስተ ተናግረዋል። የመስቀል በዓል በዩኔስኮ ከተመዘገበ ወዲህ የቱሪስቶች ቁጥር እየጨመረ መጥቶ እንደነበር የገለጸው የክልሉ ባህልና ቱሪዝም ቢሮ ሁሉም በዓላት ሃይማኖታዊና ባህላዊ እሴታቸውን በጠበቀ መልኩ ለትውልድ እንዲሻገሩ እየተሰራ ነው ብለዋል። ሁሉም ክብረ በዓሎቻችን ባህላዊ ትውፊታቸውና ሃይማኖታዊ ትውፊታቸው ጠብቀው እንዲሄዱ እንደ ቢራችን ቢሮ ባህልን ቱሪዝምን መሰረት አድርጎ እነሱ እንዳይበረዙና ወደ ሌላ ባዕድ ነገር እንዳይገባቸው እኛም በአዋጅ የተሰጠን ስልጣን ነውና እነሱ ጎልተው ደንቀው ማህበረሰቡ ከነሱ ትልቅ ጠቀሜታ እንዲያገኝ በርትተን እንሰራለን። ማህበረሰቡን ከጊዜ ወደ ጊዜ ለባህሉ ታሪኩ ለቀሱ ትልቅ ትኩረትና ትልቅ ስራ እየሰራ ነው ያለነው። መስቀል የድህነትና የሰላም ምልክት በመሆኑ በዓሉ ሲከበር በፍቅርና በመቻቻል መንፈስ መሆን እንዳለበትም ታዳሚዎች ገልጸዋል። ስለዚህ ሁሉ ጊዜ መስቀል በመጣ ቁጥር እንኳን የሰው ልጅ ልብሶችም ጸዳ ብለው ታጥቦ ብርሃን ያሉ ይባላልና ያው መጪው ዘመን ብሩህ እንዲሆንልን የሰላም፣ የፍቅር፣ የተስፋ፣ የአንድነት እንዲሆን ነው። መስቀል ሁሉ ጊዜ አርማው ራሱ የሰላም ኢየሱስ ክርስቶስ ለሰዎች ልጆች ሲል ራሱን አሳልፎ የሰጠበት ስለሆነ ሁላችንም እንደዛው እርስ በራሳችን እየተከባበርን የምናሳልፈው በዓል ነው። በዓሉን ድምቀት ያለበዛዘው ኮሮናን በመከላከል በቀጣዩ ዓመት ለማድመቅ ጤናችንን መጠበቅ እንደሚገባም ገልጸዋል። ትንሽ ያለው ነው ሰው ያለው የሁላችንም ጥረት ያስፈልጋል። ህብረተሰባችን ራሳችን ማዳን አለበት። በዚህ መሞት እንዲሞት የሚሞትብን ዜጋ መፍጠር የለብንም። የመስቀል ደመራ በዓል በመቀለ ጮማ ተራራ ላይ የሚከበርበት ታሪካዊ ዳራ
ግማደ መስቀሉ ወደ ኢትዮጵያ ሲገባ ለ45 ቀናት ከተራራው ስር በመቆየት ነው ተብሏል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። የሀገር ሀብቶች የሆኑ በዓላት ሲከበሩ በፍቅር በመቻቻልና እሴቶችን በጠበቀ መልኩ መሆን እንደሚገባው በምዕራብ ጉጂ ዞን የገላና ወረዳ ነዋሪዎች ተናገሩ። በዞኑ የተለያዩ ወረዳዎች የመስቀል በዓል እየተከበረ ይገኛል። በቀጣይ የሚከበረውን የኢሬቻ በዓልንም ወጣቱ ባህሉን ብቻ ሳይሆን ሰላሙንም በመጠበቅ ሊያከብረው እንደሚገባም የበዓሉ ተሳታፊዎች አሳስበዋል። የገላና ወረዳ የአጠቃላይ አድባራት ዋና ስራ አስኪያጅ መላከ ፀሐይ ተስፋዬ ድሪባ እንደተናገሩት የመስቀል ደመራ በዓል የአንድ ሃይማኖት በዓል ብቻ ሳይሆን የሁሉም ሕዝቦች በዓል ነው ብለዋል። በዓሉ በዩኔስኮ ከተመዘገበ 6ኛውን ዓመት ማስቆጠሩን የገለጹት መላከ ፀሐይ ተስፋዬ ለሀገር ትልቅ ሀብት በመሆኑ መጠበቅ ይገባናል ብለዋል። ወቅቱ የኮሮና ወረርሽኝ የተስፋፋ ያለበት ጊዜ እንደመሆኑ ህብረተሰቡ በዓሉን ሲያከብር በጤና ባለሙያዎች የሚሰጡ ምክረ ሀሳቦችን ተግባራዊ በማድረግ ሊሆን እንደሚገባውም አሳስበዋል። ዘገባው የገላና ወረዳ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የመስቀል ደመራ በዓል በሐረር ከተማ ውስን ምዕመናን በተገኙበት ስብስብ ተከብሯል። በዓሉ ላይ የምስራቅ ሐረርጌ የሐረርና የጅግጅጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ መስቀል የሰላም ምልክት እንደመሆኑ ምዕመናን ሰላምንና ፍቅርን እንዲላበሱም አሳስበዋል። በበደል ምክንያት ክብሩን አጥቶ ከነበረው መልካም ስፍራ ተባብሮ የቆየው የሰው ልጅ ወደ ነበረበት ክብሩ ለመመለስ አምላክ ውድ ዋጋ የከፈለበት በመስቀል ላይ ነው። ፍቅርን ለተጠማ የፍቅርንም ትርጉም ላላወቀ ለሰው ልጅ ፍቅር ምን ማለት እንደሆነ ለማስረዳት አምላክ እንድያ ልጁን ሰጥቶ ፍቅሩን በመስቀል ላይ ያስተማረ ነው። ፍቅር በቃል ብቻ የምትነገር ሳትሆን በተግባር የምትታይ እውነተኛ የወዳጅነት መገለጫ መሆኗን ጌታ በመስቀል ላይ ሆኖ አስተምሮናል። ታዲያ መስቀል የሚያስተምሩ ይህን አይነት ፍቅር ከሆነ አሁን ከዚህ ዘመን የመስቀል አማኞች በሙሉ ከመስቀል የተረዱትን እውነተኛ ሕይወት መኖር ያስፈልጋል። ሙስሊሙ ክርስቲያኑ የክልሉ ምክር ቤት አፈ ጉባኤ የሆኑት ወይዘሮ አዲስ ዓለም በዛብህ የተናገሩትን ንግግር ነበር በበዓሉ ላይ የተከታተልነው። በሃይማኖት በዘርና በፖለቲካ አመለካከት ጽንፍ ሳንይዝ ሰላማችንን ወደሚያደፈርሱ ተግባራትም ከመሳብ ይልቅ ሐረሮች መገለጫችን የሆነውን የሰላም የመቻቻልና የፍቅር ከተማችንን የቀድሞ ገጽታ ማስቀጠል ይኖርብናል ሲሉም ተናግረዋል። ይህንን ንግግር ነበር የተከታተልነው። በበዓሉ ላይ የምስራቅ ሐረርጌ የሐረርና የጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ መቃሪዎስ ሰላም መስቀል የሰላም ምልክት እንደመሆኑ ምዕመናን ሰላምንና ፍቅርን እንዲላበሱም ይገባቸዋል ሲሉ ተናግረዋል። የእሳቸውን ንግግር ደግሞ ተከታትለን እንመለስ። ሙስሊሙ ክርስቲያኑ በፍቅር የሚኖርባት ከተማ የነበሩ አባቶቻችን ደጋጎች በሰላም የሚኖሩባት ከተማ ስለሆነ እናንተም በዚህ ቦታ ያላችሁ ክርስቲያኖች ከሙስሊሙ ከክርስቲያኑ ጋር በፍቅር እንድትኖሩ እግዚአብሔር በበረከት ያድላችሁ። ረብሻ መፍጠር ለሐረር አያስፈልግም። ሁከት በሐረር ተሰምቶ አይታወቅም። ረብሻ በሐረር ሁከት ተሰምቶ አይታወቅም። ነገር ግን ሐረር ታችን የተናገረችው የፍቅር ከተማ ነው ብለን ሁላችንን ከዘር ከጥላቻ ከመንደር ከሰፈር ከጎጠኝነት ወጥተን የሚለውን ቋንቋ በሐረር እንዲነበብ እንፈልጋለን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ከአውደ ዓመቱ ፍስሐ ጋር የ20ኛው ዙር የውጭ ምንዛሪ ማበረታቻ ፕሮግራም ተቋዳሽ ይሁኑ። እስከ መስከረም 20 2013 ዓ.ም ድረስ በውጭ ሀገር ገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከቅርንጫፎቻችን ሲቀበሉ በስዊፍት አድራሻችን ሲቢቴታ ገቢ ሲደረግሎና የተለያዩ ሀገር ገንዘቦችን ሲመነዝሩ ዘመናዊ የቤት መኪና፣ ባለ 3 እግር ተሽከርካሪዎች ለሽልማት እርሶን ይጠብቃሉ። ይቀበሉ፣ ይመንዝሩ፣ ይሸለሙ። መልካም የመስቀል በዓል ይሁንልዎ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናው እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ የመስቀል ደመራ አከባበር ስነ ስርዓት በሰላም እንዲጠናቀቅ አስተዋጽኦ ላደረጉ ተቋማትና ግለሰቦች ምስጋና ቀረቡ።
የጸጥታው ዘርፍ ያደረገው ጥረት እንዲሁም ዜጎች በሰላማዊ መንገድ በዓሉ እንዲከበር ያሳዩት ስነ ምግባርና ቆራጥነት በአርአያነት የሚጠቀስ መሆኑን ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ አስፍረዋል። ወጣቶች ለበዓሉ ድምቀትና ሰላም ያሳዩትን ትጋት በሌላም ነገር እንደሚደግሙት እንደሚያምኑም ነው የገለጹት። ጠቅላይ ሚኒስትሩ ሰላማችንን ለመጠበቅና ለማስጠበቅ ተባብረንና ተቀናጅተን ከመስራት የተሻለ ውጤታማ መንገድ የለም በማለት በድጋሚ መልካም በዓልንም ተመኝተዋል። አገራዊ ለውጥ ከመጣ ወዲህ በሶማሌ ክልል አስተማማኝ ሰላም በመስፈኑ ለቱሪዝም ልማት ምቹ ሁኔታ ተፈጥሯል ሲሉ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ተናገሩ። የዓለም የቱሪዝም ቀን በዓለም ለ41ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ቱሪዝም ለገጠር ልማት በሚል መሪ ሀሳብ በሶማሌ ክልል ጅግጅጋ ከተማ እየተከበረ ይገኛል። በዓሉን አስመልክቶ አቶ ሙስጠፌ መሐመድ ባስተላለፉት መልእክት በቀጣይ 10 ዓመት ኢትዮጵያ ወደ ብልጽግና ማማ ለመውጣት ከለየቻቸው ዘርፎች መካከል አንዱ ቱሪዝም መሆኑን ተናግረዋል። የቱሪዝም መዳረሻዎችን ማልማትን ጨምሮ ዘርፉ የሚያስፈልጋቸውን የተለያዩ የስራዎችን በትኩረት እንደሚያከናውኑም አመልክተዋል። የቱሪዝም ዋነኛ ጉዳይ መሰረተ ልማት መዘርጋትና ሰላምን ማስፈን እንደመሆኑ ክልሉም ለነዚህ ትኩረት ሰጥቶ እንደሚሰራን ያረጋገጡት አገራዊ ለውጥ ከመጣ ወዲህ በክልሉ ሰላም ለማስፈን የተሰሩ ስራዎች ውጤታማ በመሆናቸው ለቱሪዝም ልማት ምቹ ሁኔታ ተፈጥሯል ሲሉም አቶ ሙስጠፌ መሐመድ ተናግረዋል። የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው በኩላቸው ከተለመዱ የቱሪስት መዳረሻዎችና መስህቦች በዘለለም ያልተዳሰሰውንና ያልተነካውን በጥናት በመለየት ለዜጎች ጥቅም እንዲሰጥ ማድረግ እንደሚገባም ነው የገለጹት። ለአብነትም በሶማሌ ክልል የሚገኙ የተፈጥሮ ታሪካዊና ሰው ሰራሽ መዳረሻዎችን ማልማት ከተቻለ ደግሞ ተወዳዳሪ የመስህብ ስፍራዎች እንዲሆኑ ማድረግ እንደሚቻልም ጠቅሰዋል። የገጠር ቱሪዝምን ማስፋፋት ትኩረት ተሰጥቶት ሊሰራበት እንደሚገባ አስገንዝበው ሚኒስቴሩም ከክልሎች ጋር በመተባበር ለመስራት ዝግጁ መሆኑን የተናገሩት ክልሎችም ያልታዩ ሀብቶችን በማየትና በማልማት ለሕዝቡ ያልተቋረጠ የገቢ ምንጭ ማመቻቸት እንደሚገባቸውም ገልጸዋል። በበዓሉ ላይ የሶማሌ ክልልን የቱሪዝም ሀብትና ሀገራዊ የቱሪዝም ገጽታን የሚዳስሱ ጥናታዊ ጽሑፎች በጅግጅጋ ዩኒቨርሲቲና በባህልና ቱሪዝም ሚኒስቴር ቀርበው ውይይት ተደርጎባቸዋል። በጅግጅጋ ከተማ እየተከበረ ያለውን የዓለም የቱሪዝም ቀን ምክንያት በማድረግ በከተማው ለሚገነባው የባህል ማዕከል በክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ የመሰረት ድንጋይ ተቀምጧል። በዋናነት በሲምፖዚየም እና የቱሪስት መዳረሻ ስፍራዎችን በመጎብኘት እየተከበረ ባለው በዚህ በዓል ላይ የተለያዩ ክልሎች ርዕሳነ መስተዳድሮችና ጥሪ የተደረገላቸው የስራ ኃላፊዎችም ተገኝተዋል። በሌላ በኩል የኢትዮጵያ ቱሪዝም በሚገባው ልክ እንዲያድግና አገሪቱም ለዘርፉ እንዲሁም ደግሞ ከዘርፉ ማግኘት የሚገባትን ጥቅም እንድታገኝ በገጠር ቱሪዝም ልማት ላይ በትኩረት መስራት እንደሚገባ ተገለጸ። የኢትዮጵያ ዜና አገልግሎት በቱሪዝም ዘርፍ ጉዳዮች ዙሪያ በሱባ መናገሻ ደን ከተለያዩ የዘርፉ አካላት ጋር ውይይት አካሂዷል። ሰለሞን ጸጋዬ ተከታትሎታል። ቀጥሎ ይቀርባል። ኢትዮጵያ ያልተነኩና ብዙ መስራት የሚቻልባቸው የቱሪዝም ሀብት ያላት ብትሆንም በሚገባው ልክ ግን አልተጠቀመችበትም። ዘርፉ የሀገሪቱን ኢኮኖሚ ከሚደግፉና ከፍተኛ የውጭ ምንዛሪ ገቢ ከሚያስገኙ ሴክተሮች መካከል አንዱ ነው። ይሁንና ሀገሪቱ ካሏት ቅርሶችና ሀብቶች አኳያ ዘርፉን በሚፈለገው ደረጃ ማሳደግና ከዘርፉ የሚገኘውን ጥቅም ማጎልበት አለመቻሉ ይገለጻል። አብዛኛው ኢንቨስትመንት ትኩረቱን ያደረገው በከተሞችና በተለመዱ አካባቢዎች ላይ ሲሆን የገጠሩ ቱሪዝም ማልማት ላይ ግን በሚገባው ልክ እንዳልተሰራበት የዘርፉ ባለሙያዎች ይገልጻሉ። በዚህም በገጠራማው የአገሪቱ ክፍሎች በርካታ ሊሰራባቸው የሚገቡ የቱሪስት መዳረሻዎች አሉ በመሆናቸው የገጠር ቱሪዝም ልማትን ማስፋፋትና ማጠናከር ይገባል ብለዋል። ባለሀብቶችና ሌሎች የዘርፉ ማህበረሰብ አባላት ከከተሞች ባሻገር በገጠሩ የአገሪቱ ክፍሎች የሚገኙ መዳረሻዎች ላይ ኢንቨስት ማድረግ እንዳለባቸው ተናግረዋል። የሀገራችንን ነባራዊ ሁኔታ ያማከለ ምናልባትም ደግሞ በውስጡ የያዛቸው ይዘቶች ጭምር የገጠሪቱን አካባቢ ከማልማት ከመጠበቅ ቅርሶቻችንን የሚጠፉ ወይም ሊጠፉ የተቃረቡ ባህሎቻችንንም ከመጠበቅ አንጻር ከፍተኛ ስራ ሊሰራበት የሚታሰብ በሀገርም ደረጃ እንደ መንግስትም በተለያዩ በክልሎችም ቴዲ ያሉን ሀብቶች አሁን የጎበኘ ነው ያለንበትን ሱባንና ሱባን የሚመስሉ በርካታ የገጠሪቱ የሀገራችን ክፍሎች ጠብቀው የኖሩባት የተለያዩ ብርቅዬ ዱር እንስሳት ያሉ የሀገር ባህል መድኃኒት ሊሆኑ የሚችሉ ለሌሎች ዓለም ሊተርፉ የሚችሉ ኢንዲጂነስ የምንለው ሀገር በቀል የምንላቸው
ዛፎች፣ እጽዋቶች፣ የዱር እንስሳዎች፣ አዕዋፋት ያሉበት የሚገራርሙ ቦታዎች አሉ ያልተጠቀምንባቸው። ኢትዮጵያ በጣም በርካታ ሀብት ነው ያላት። በጥብቅ ቦታዎች ወይም ፕሮቴክትድ ኤሪያ የሚባሉት እንኳን ከ60 በላይ ናቸው። ብሔራዊ ፓርኮች ከ24 አካባቢ ናቸው። እነዚህ ሁሉ ቦታዎች ላይ ቱሪዝም በሚፈለገው ደረጃ አላደገም። ያላደገባቸው ዋናው ምክንያት አብዛኛው ኢንቨስትመንት አዲስ አበባ ላይ ብቻ ፎከስ አድርጎ የሚሰራ ነው። ባለሀብቶችና የቱሪዝም ማህበረሰብ አካላት ወይም ወገኖች እነኚህ ቦታዎች ላይ ኢንቨስት ቢያደርጉ ሰፊ እድል አለ ማለት ነው። ስለዚህ ከአዲስ አበባ ወጥተን በሌሎች የኢትዮጵያ ድንቅ ቦታዎችም የቱሪዝም ኢንቨስትመንትን የመዳረሻ ልማት ስራን ማሳደግ እንችላለን ብዬ አምናለሁ። ማህበረሰቡን ያላማከለ የቱሪዝም እንቅስቃሴ በተለይ የገጠራማው ህዝብ ልማታዊ አይሆንም። ልማት ብለንም ልንጠራው አንችልም። ምክንያቱም በሚጠፋበት ጊዜ ዋና ተጠሪ የሚሆነው እዛው አካባቢ ያለ ሰው ነው። ያ ሰው ተጠቃሚነቱ ካልተረጋገጠ የባለቤትነት ስሜትን ወደ ውስጥ እንዲያሰርጽ ካላደረገ ቱሪዝም አይሆንም። የአካባቢውን ማህበረሰብ ክፍሎች በመሰረተ ልማት፣ በስራ ዕድል ፈጠራና በሌሎችም ተጠቃሚ እንዲሆኑ በማገዝ ረገድ ትልቅ አስተዋጽኦ እንዳለውም ያብራራሉ። በመሆኑም የገጠር ቱሪዝምን በማስፋፋትና በማልማት የዘርፉን እድገትና የህዝቦችንም ኢኮኖሚያዊ ተጠቃሚነት ማጎልበት እንደሚገባ ጠቁመዋል። የማልማትና የመጥቀም ጉዳይ ከልማት እድገት ወደፊት እንበለጽጋለን ብለን ከምናስበው አንጻር መታየት መቻል አለበት። ማህበረሰብ አቀፍ ቱሪዝም እውን እንዲሆን ካስፈለገ ኢትዮጵያ ላይ ነው መሆን ያለበት። የኢትዮጵያን ቱሪዝም ካየሽ አብዛኞቹ የዓለም ቅርሶች፣ አብዛኞቹ ብሔራዊ ፓርኮች የሚገኙት ከዋና ከተማ ርቀው በገጠሪቱ ኢትዮጵያ የሚገኙ ለበርካታ ሰዎች የስራ ዕድል የፈጠሩ እንዲሁም በገጠሪቱ ኢትዮጵያ ውስጥ የሚገኙ አርሶ አደሮች ያመረቱትን የተለያዩ ምርቶች ይሄ ቬጂቴብል፣ ፍራፍሬዎች፣ ስጋ፣ እንቁላል ወዘተ እነዚህ ነገሮች አምርተው ለዛ አካባቢ በሚገኙ ሎጅ፣ ሬስቶራንቶች፣ ሆቴሎች የሚያቀርቡበት እድል ስላለ ቱሪዝምን በገጠራማው ዓለም ኢትዮጵያ በማስፋፋት ሰዎች ባሉበት ቦታ ተስማምቷቸው የሚችሉትን ያክል ለሀገርም ለዓለምም የምጣኔ ሀብታዊና የአካባቢ ጥበቃ አስተዋጽኦ እያበረከቱ እንዲኖሩ ገጠር ልማቱን ከማሳካት አኳያ ቱሪዝም የማይነካው የማህበረሰብ ክፍል የለም። ከተማም ተቀምጦ ታች ያለውን ይመለከታል፣ ታች ያለውን ጋር ሲሄድ ከተማ ያለውን ይመለከታል። የተሳሰረ ነው። ነጣጥለን የምናየው ነገር የለም። መዳረሻ ቦታዎች በሚለሙበት አካባቢ አሁን ያለነው ሱባ መናገሻ ነው። እዚህ ቦታ ላይ አሁን አንድ ትልቅ ሎጅ ቢሰራ ልክ እንደ ሸገር እንደተባሉ የአካባቢው ማህበረሰብ የስራ እድል ይፈጥራል። የዓለም የቱሪዝም ቀን ዘንድሮ በዓለም አቀፍ ደረጃ ለ41ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ቱሪዝምና ገጠር ልማት በሚል መሪ ሀሳብ ይከበራል። የታላቁ የኢትዮጵያ ህዳሴ ግድብ የሱዳን ህዝብን ተጠቃሚ የሚያደርግ ትልቅ ፕሮጀክት ነው ሲሉ የሱዳን ባለሀብቶች የልዑካን ቡድን መሪ ታግለዲን አብዱል ጃሲም ገለጹ። የልዑካን ቡድኑ መሪ እንዳሉት ሁለቱ ሀገራት በንግድና በኢንቨስትመንት ያላቸውን ትብብር አሁን ካለበት ደረጃ ከፍ ማድረግ ይገባቸዋል ሲሉ ተናግረዋል። ሰለሞን ጸጋዬ ተከታትሎታል። የግንባታ ስራው በ2004 ዓ.ም የተጀመረው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ኤሌክትሪክ ኃይልን ጨምሮ ዘርፈ ብዙ ጠቀሜታዎች አሉት። ኢትዮጵያ የግድቡ ግንባታ የታችኞቹን ተፋሰስ ሀገራትም በማይጎዳ መልኩና ፍትሐዊ ተጠቃሚነትን በሚያሰፍን መልኩ እየተከናወነ መሆኑን በተደጋጋሚ ጊዜ ስትገልጽ ቆይታለች። የሱዳን ባለሀብቶች የልዑካን ቡድን ከመስከረም 12 ቀን 2013 ዓ.ም ጀምሮ በኢትዮጵያ ጉብኝት በማድረግ ላይ ነው። ኢዜአ ያነጋገራቸው የልዑካን ቡድኑ መሪ ታግለዲን አብዱል ጃሲም የህዳሴ ግድቡ ሱዳንን ተጠቃሚ የሚያደርግ ትልቅ ፕሮጀክት መሆኑን ነው የገለጹት። በጣም ትልቅ ፕሮጀክትና በጣም ጠቃሚ ነው። ሱዳንና ኢትዮጵያ ጥሩ የሆነ ግንኙነት አላቸው። የግድቡ ግንባታ ለሱዳን ህዝብ የሚሰጠው ጥቅም የጎላ ነው። የህዳሴው ግድብ የሁለቱን ሀገራት ህዝቦች በማልማት የማስተሳሰር አቅም ያለውና የሁለትዮሽ ትብብርን የሚያጠናክር መሆኑንም ገልጸዋል። ሁለቱ ሀገራት በደም የተሳሰረ ግንኙነት እንዳላቸውም ነው ሚስተር ታግለዲን ያመለከቱት። ያለን ግንኙነት በደም የተሳሰረ ብቻም ሳይሆን ህዝቦቹ ለክፍለ ዘመናት የቆየ ግንኙነት ያላቸው ናቸው። ሱዳንና ኢትዮጵያ በጣም ጥሩ የሚባል ግንኙነት ያላቸው ሀገራትም
ናቸው። የልዑካን ቡድኑ መሪ ታግለዲን እንዳሉት ሁለቱ ሀገራት በንግድና ኢንቨስትመንት ያላቸውን ትብብር አሁን ካለበት ደረጃ ከፍ ማድረግ ይገባቸዋል። ኢትዮጵያና ሱዳን በጤናና በሌሎች መስኮች ትብብር በመፍጠር ግንኙነታቸውን ማጎልበት የሚችሉባቸው አማራጮች እንዳሉን ጠቁመዋል። በራስ አቅም እየተገነባ ያለው ታላቁ የኢትዮጵያ ህዳሴ ግድብ አጠቃላይ የግንባታው አፈጻጸም ከ75 በመቶ በላይ የደረሰ ሲሆን ግንባታውም በ2015 ዓ.ም ይጠናቀቃል ተብሎ ይጠበቃል። በተያያዘ የአራዳ ክፍለ ከተማ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የገቢ ማሰባሰቢያ መርሃ ግብር ቃል የተገባውን ጨምሮ 282 ሚሊዮን ብር ማሰባሰቡን ገለጸ። የህዳሴ ግድብ ዋንጫን በየክፍለ ከተማዎች በማዘዋወር እየተሰራ ባለው የገቢ ማሰባሰቢያ መርሃ ግብር ላይ ክፍለ ከተማው የበኩሉን ጥረት እያደረገ መሆኑን የአራዳ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አበባ እሸቴ ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ከዳር ለማድረስ ሁሉም እያደረገ ያለውን ተሳትፎ አጠናክሮ መቀጠል እንዳለበት በምክትል ከንቲባ ማዕረግ የአዲስ አበባ አገልግሎት ሰጪ ተቋማት አስተባባሪ አቶ ዣንጥራር አባይ ተናግረዋል። በአራዳ ክፍለ ከተማ የህዳሴ ግድብ ገቢ ማሰባሰቢያ ተሳትፎ ላደረጉ አካላት እውቅና የተሰጠ ሲሆን ክፍለ ከተማው የህዳሴ ዋንጫውን ለጉለሌ ክፍለ ከተማም አስረክበዋል። ዘገባው የሪፖርተራችን ሩት ወርቁ ነው። ትምህርት ሚኒስቴርና የኦሮሚያ ትምህርት ቢሮ የአርቲስት ሃጫሉን ሞት ተከትሎ በአርሲ ነገሌና በሻሸመኔ ከተሞች ጉዳት ለደረሰባቸው የግል ትምህርት ቤቶች ድጋፍ አደረጉ። ትምህርት ቤቶቹ በአጭር ጊዜ ውስጥ ወደ ስራ እንደሚመለሱም ነው የተገለጸው። ኦላና ያዴሳ ያዘጋጀውን ሳዳት መሐመድ ሳኒ እንደሚከተለው ያቀርበዋል። የአርቲስት ሃጫሉን ሞት ተከትሎ በተነሳ ሁከት በአርሲ ነገሌና ሻሸመኔ ከተሞች የተጎዱ የግል ትምህርት ቤቶች ዳግም ወደ ስራ እንዲመለሱ የኦሮሚያ ትምህርት ቢሮና ትምህርት ሚኒስቴር ድጋፍ አደረጉ። የትምህርት ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ በስፍራው ተገኝተው ትምህርት ቤቶችን በመጎብኘት የተሰማቸውን ሐዘን ገልጸዋል። ትምህርት ቤቶቹ ተጠግነው ወደ ስራ እንዲመለሱ ለማድረግ ትምህርት ሚኒስቴር የጀመረውን ድጋፍ ይቀጥላል ብለዋል። ትምህርት ሚኒስቴር በእያንዳንዱ ህፃን ውስጥ ነገ አገር የሚመራ ዓለምን የሚለውጥ ሳይንቲስት አለ ብሎ ያስባል። ስለዚህ ትምህርት ቤት የሁሉም የአዲስ ትውልድ የሀገር ግንባታ ላይ ትልቅ ተጽዕኖ ያላቸው ትውልዶች የሚፈጠሩበት ማዕከል በመሆኑ እና ትምህርት ቤቱ ደግሞ በዚህ ደረጃ አደጋ የደረሰው በመሆኑ ጥልቅ ሐዘን ነው የሚሰማው። አሁን በዋናነት ግን ማድረግ የምንችለው ትምህርትን መስጠት ወደምንችልበት ደረጃ ባለሀብቱን ደግፈን ልጆች ሳይስተጓጎሉ እዚህ የሚማሩ ልጆች ትምህርት ቤታችን ተቃጠለ ብሎ ከትምህርት ገበታ ውጪ ሳይሆኑ ትምህርት መጀመር የሚችሉበትን ሁኔታ ለመፍጠር አሁን የኦሮሚያ ክልል መንግስት እንዲሁም የከተማው ህብረተሰብ መላው ህዝብ እያደረገ ያለውን ርብርብ ማገዝ መደገፍ ያስፈልጋል በሚል እኛም በእናንተ መካከል ተገኝተናል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ የሆኑት አቶ አለማየሁ አሰፋ የተጎዱት ትምህርት ቤቶች የባለ ሀብቱ ብቻ ሳይሆኑ የመንግስትና የአካባቢው ነዋሪዎች ሀብት በመሆናቸው በቀጣይ የሚደገፉበትና በፍጥነት ወደ ስራ የሚመለሱበት ሁኔታ ላይ እየተሰራ ነው ብለዋል። ይህ ትምህርት ቤት የፈረሰ ትምህርት ቤት ነው። ይህ ትምህርት ቤት የተሰባበረ ትምህርት ቤት ነው። የተቃጠለ ትምህርት ቤት ነው። ስለዚህ እነኚህን ትምህርት ቤት ተማሪዎች ወደዚህ ትምህርት ቤት ለማምጣት አስፈላጊው በነሱ አቅም ብቻ መሸፈን የማይችሉትን ነገሮች በዚያው አጋጣሚ እኛንም ድጋፍ አድርገን የ2013ን የመማር ማስተማሩን ሁኔታ ለማስቀጠል ነው እዚህ ጋር ያልነው። በአጠቃላይ ሲታይ ግን ምንድነው አሁን እኛ ብቻን ድጋፍ ያደረግነው ማለት አይቻልም። እዚህ አካባቢ ያለው ህብረተሰብ ይሄ ትምህርት ቤት የኔ ነው፣ ይሄ ትምህርት ቤት የኛ ነው በማለት ይሄ ችግሩ ከደረሰበት ቀን ጀምሮ ቀሪውን የአካባቢውንም ሰላም ለመጠበቅ የቀረውንም ንብረት መጠበቅ ብቻ ሳይሆን የተሰባበረውን በአቅማቸው ልክ መልሶ በመጠገን በኩል እዚህ ከተማ ያለው ህብረተሰብ ትልቅ ምስጋና ይገባዋል። የትምህርት ቤቶቹ ባለቤትም መንግስትና ህዝብ ላደረጉት ድጋፍ በማመስገን በፍጥነት ወደ ስራ ለመመለስ የቻሉትን ሁሉ እንደሚያደርጉ ተናግረዋል። የኛ ትልቁ ደስታ አሁን ዛሬ ምንድነው ባለቤቱ ሁልጊዜ የምንጮህ የነበረው ትምህርት ሚኒስቴር ባለቤት ነው። ኦሮሚያ ትምህርት ቢሮ ባለቤት ነው። የዞንና የወረዳ ትምህርት ቢሮዎች ባለቤቶች ናቸው። እነኚህ ተማሪዎች እናንተ ናቸው። የቢሮን ማስረከብ ችለናል። ይሄ ሁሉ ድጋፍ ስለተደረገልን በእውነት እጅግ በጣም ከፍተኛ ሞራል ነው የሰጣችሁን። በጣም እናመሰግናለን። እንደምታዩት ያው አንዳንድ እንቅስቃሴዎች ጀምረናል። ያው ኮቪድንም ታሳቢ አድርገን ነው። በፊትም ከ20 እስከ 25 ተማሪ ነው ክፍላችን ውስጥ ያለውና አሁን ደግሞ ኮቪዱን ለመከላከል ቢያንስ ከ10 እስከ 15 ተማሪዎችን አድርገን
ግቢው እንደምታዩት በጥላ የተከበበ ነው። ውጭ ላይም የማስተማር ሂደቱን እንደዛ እናደርጋለን ብዬ አስባለሁኝ እና በከፍተኛ ጥንቃቄ ልጆችን በተሻለ በፊት ከምናደርገው የቦታ እንትን በስፋት ሰፋ አድርገን አራርቀን አስቀምጠን ለመስራት ዝግጅት ላይ ነን ያለ ነው። ጉዳት የደረሰባቸው ትምህርት ቤቶች ወደ ስራ በመመለስ ተማሪዎችን መቀበል እንዲችሉ ይደረጋልም ተብሏል። በመተከል ዞን ለዜጎች ሕይወት መጥፋትና መፈናቀል ምክንያት የሆኑ አካላትን በመለየት ጥብቅ እርምጃ እንደሚወስድ የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ገለጹ። በዞኑ በወንበራና በቡለን ወረዳዎች በተከሰቱ የጸጥታ ችግሮች በጥፋቱ እጃቸው ያለበትን አካላት ለመለየት ጠንካራ ግምገማ መካሄዱን የገለጹት አቶ ጌታሁን በጥፋተኞች ላይ ሕጋዊ እርምጃ እንደሚወሰድና ለሕዝቡም ይፋ እንደሚደረግ ተናግረዋል። በችግሩ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን የመርዳት ስራም እየተሰራ መሆኑን ምክትል ርዕሰ መስተዳድሩ ገልጸዋል። የክልሉ ከፍተኛ አመራሮችና የጸጥታ ኃይሎች ከመከላከያ ሰራዊት ጋር በመቀናጀት ችግሩን ለማስቆም እየሰሩ ነውም ብለዋል። የአካባቢውን ሰላም ወደ ነበረበት ለመመለስ ጥረት እየተደረገ ባለበት ወቅት ላይ መስከረም 14 ቀን 2013 ዓ.ም በዳንጉር ወረዳ በንገዝ ቀበሌ የጥፋት ኃይሎች በፈጸሙት ተመሳሳይ ጥቃት የ14 ንጹሃን ዜጎች ሕይወት ማለፉንም ተናግረዋል። እንደ ሪፖርተራችን ጀማል አህመድ ዘገባ የአካባቢው ሰላም ሙሉ በሙሉ እስኪመለስ ድረስ በመተከል ዞን የሚገኙ 5 ወረዳዎች በኮማንድ ፖስት እንዲመሩ መወሰኑንም አስታውቀዋል። ከአሳይታ ወደ ሰመራ የሚወስደው የአስፓልት መንገድ በአዋሽ ወንዝ ሙላት ምክንያት በመጥለቅለቁ እንቅስቃሴ ለማድረግ መቸገራቸውን የአካባቢው ነዋሪዎች ገለጹ። መንገዱ በውሃ ከተጥለቀለቀ 1 ወር ያህል ያስቆጠረ ቢሆንም እስካሁን ድረስ ከክልልም ሆነ ከፌዴራል ምላሽ አልተሰጠንም ብለዋል። በዚህ ጉዳይ ላይ ሪፖርተራችን ይመራደም ተጨማሪ ዘገባ አዘጋጅቷል። የአዋሽ ወንዝ ሞልቶ በመጥለቅለቁ የተነሳ እያስከተለ ከሚገኘው ውድመት አንዱ አሁን እኛ እዚህ በምንገኝበት በአሳይታና ሰመራ መካከል የሚገኝ አስፓልት መንገድ ነው። ነዋሪዎችም ከአሳይታና ወደ ሰመራና እንዲሁም ሎጊያ ለማለፍ ተሽከርካሪዎችን ለመጠቀም አልቻሉም። ከአሳይታ ከተማ ተነስተው ለገበያም ሆነ ለሌላ ማህበራዊ ጉዳይ ወደ ሰመራና ሎጊያ የሚያልፉ ነዋሪዎችም አሁን ላይ በከፍተኛ ችግር ውስጥ ሆነው እየተጠቀሙ ያሉት ጋሪዎችን የፈረስና በአህያ የሚሳቡ ጋሪዎችን እንጂ ሌላ ነገርን አይደለም። ያነጋገርናቸው ነዋሪዎችም ይህንን ለመጠቀም ደግሞ ከፍተኛ ወጪን እየተጠየቅን ነው የሚልና ለከፍተኛ እንግልት ተዳርገናል እያሉ ነው። የመጣሁት ከአሳይታ ነው። አሁን ሌላ ያሰብኩት ወደ ሎጊያ ነበርና በዚህ በውሃ ምክንያት ወላሂ ነው በጣም ተቸግረናል። አሁን ከከተማ እዚህ ድረስ የመጣ ነው 50 ብር ነው። ይሄን ውሃ ለሚያሻግሩ ደግሞ ልጆች 50 ብር እንከፍላለን። የኛ እናቶች አሉ፣ የኛ አባቶች አሉ። ይሄን ውሃ ማሻገርኛ አልቻልንም። ምን ማድረግ ያለብን መንግስት ምን እየሰራ እንደሆነ እኛ ወላሂ በጣም ተቸግረናል። መንግስት ይሄን አስቦ ሰምቶ ቢደርስልን ደስ ይላል። አፋር ክልል አሳይታ ወረዳ ነው ያለነው። ያለው የጎርፍ አደጋ እንግዲህ እስካሁን ድረስ ያው 1 ወር ሊሞላ ነው። እስካሁን መኪና የሚባል ነገር አሳልፎ አያውቅም። እኔ አሁን ወደ ከአሳይታ ከተማ ወጥቼ ለውጥ መንገድ አለ ብሎ በለውጥ መንገድ ሲሄድ ለውጥ መንገድም እንደዚህ በጎርፍ የተጥለቀለቀ ነው። ተመልሼ በዚሁ ደግሞ ለመሞከር መጥቼ ነበር። ይሄም የባሰይ በጎርፍ እንትን ያለ ነው። አሁን ተመልሼ ወደዛ ወደ ከተማ ልገባ ነው ለያለኝ አማራጭ ማለት ነው። መንግስት አይቶ ይሄንን እልባት ቢሰጥበት የሚል አስተያየት አለ። ቀላል ነገር ይመስለኛል። ይሄንን ትኩረት ከተሰጠበት እዚህ ጋር ስኳር ፋብሪካ አለ። ከተማ አስተዳደር ጋር ተነጋግሮ መንገዱን እልባት ሊሰጠው ይገባል። ህዝቡ ለምን ይቸገራል? በአብዛኛው አዞ ሁሉ አለ አሁን እንደምናየው ከሆነ ማለት ነው። ስለዚህ አስተያየት ይደረግበትና መንገዱ ይሰራልን ነው የምንለው። በዚህ እንኳን በፊት ይኖሩ የነበሩ ነዋሪዎችም በዚህ በአዋሽ ወንዝ መጥለቅለቅ የተነሳ ቤት ንብረታቸውም ወድሟል። ከመኖሪያ ቀያቸውም ተፈናቅለው በሌላ ቦታ ላይ ነው የሚገኙት። ይህ የአዋሽ ወንዝ እስካሁን ድረስ ለኢትዮጵያውያን በተለይም ደግሞ በአካባቢው በሚፈስባቸው አካባቢዎች ባለውለታና እስትንፋስ በመሆን የሚታወቅ ቢሆንም ዘንድሮ ላይ ግን ከባድ ዝናብ መዝነቡን ተከትሎ የአደጋ ብትሩን አሳርፎባቸዋል። የአዋሽ ወንዝ አሁን እኛ በምንገኝበት በአሳይታ ከተማና በሰመራ እንዲሁም ሎጊያ መካከል ትራንስፖርትንም አቋርጧል። ነዋሪዎችንም ለችግር ዳርጓቸዋል። ያነጋገርናቸው ነዋሪዎችም እንግዲህ ይህንን ነገር እስካሁን ድረስ የክልልም ይሁን የፌዴራል መንግስት መፍትሄ አላበጀልንም፣ ይሄ አደጋና እንደዚህ የጎርፍ መጥለቅለቅ ከተከሰተም 1 ወራትን አስቆጥሯል የሚል ነገር የተናገሩት። ስለዚህ የሚመለከታቸው አካላት
አሁንም ይህንን ነገር በትኩረት ማየት ብቻ ሳይሆን በትኩረት መስራት ከመስራትም በላይ መፍትሄ ለነዋሪዎች ማግኘት የግድ ይላልና የአፋር ክልልም ሆነ የፌዴራል መንግስት ይህን ነገር እልባት እንዲያገኝለት የሚል ነገር እናስተላልፋለን። ለኢቲቪ ይመራደም አሳይታ። የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ምስራቅ ሪጅን በምስራቅ ሐረርጌ ዞን በምስራቅ ሐረርጌ የተለያዩ ዞኖች ውስጥ 129 ሚሊዮን ብር ያልተከፈለ ዕዳ እንዳለው ገልጿል። በዞኑ ለዓመታት ሲንከባለል የመጣውን ይህንን ዕዳ ለማስከፈል እየሰራው ነው ብሏል ኤጀንሲው። ዳንኤል አማረ ተጨማሪ አለው። በተለያዩ የምስራቅ ሐረርጌ ዞን ወረዳዎች ከመንግስት ሰራተኛ ወራይ ደሞዝና ከአሰሪው ተቋም ለመንግስት ሰራተኞች ማህበራዊ ዋስትና ተቀናሽ ተደርጎ ያልተከፈለ 129 ሚሊዮን ብር ውዝፍ ዕዳ እንዳለ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ምስራቅ ሪጅን ቅርንጫፍ ጽህፈት ቤት ኃላፊ አቶ ሄኖክ በለጠ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። በአሁኑ ሰዓት አሁን እንደ ምስራቅ ሐረርጌ ዞን እንኳን ብንወስድ 129 ሚሊዮን ብር በላይ ያልተሰበሰበ ያልገባ ገንዘብ አለ ምስራቅ ሐረርጌ ዞን ላይ ብቻ። ምስራቅ ሐረርጌ ዞን እንግዲህ ስላችሁ ሐረሪ ክልል ላይ ያካትታል። ሐረሪ ክልል ላይ 100% ኦልሞስት አብዛኛው ገንዘብ እየገባ ነው ያለው እንደ ክልል ማለት ነው። ምስራቅ ሐረርጌ ዞን ላይ ግን ወደ 129 ሚሊዮን ብር አካባቢ ያልገባ ገንዘብ አለ። የምስራቅ ሐረርጌ ዞን ገንዘብና ኢኮኖሚ ትብብር ጽህፈት ቤት በመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ምስራቅ ሪጅን ቅርንጫፍ ጽህፈት ቤት የቀረበበትን ቅሬታ አምኖ በዞን ውስጥ ካሉ 20 ወረዳዎችና 4 ከተማ አስተዳደሮች በ7 ወረዳዎች ላይ ችግሩ ጎልቶ እንደሚስተዋል ጠቅሶ ለዓመታት ሲንከባለል የመጣውን ይህን ውዝፍ ዕዳ ለማስከፈል እየተንቀሳቀስኩ ነው ብሏል። የተለያየ ምክንያት የተወሰነ ወረዳ ላይ ባክሎጎች አሉ። ከ2010 በፊት በሰዓቱ መግባት የነበረበት የጡረታ ገንዘብ ወደ መንግስት የባንክ ሂሳብ ቁጥር ወደ ተከፈተለት የባንክ ሂሳብ ቁጥር በተለያየ ምክንያቶች አልገቡም። እነዚህ ወረዳዎችም 7 ናቸው። እነዚህ 7 ወረዳዎች ከምስራቅ ሪጅን ማህበራዊ ዋስትና ጽህፈት ቤት ጋር በመነጋገር እንዴት ማድረግ አለብን፣ ይሄ ገንዘብ እንዴት መመለስ አለበት የሚለውን ነገር እኛም ከወረዳ ጋር ከከተማ አስተዳደር ጋር ከነሱም ጋር በጥምር በመሆን ምን መደረግ አለበት የሚለውን ነገር እየተደጋገፈን ያለውን ጋፕ ለመሙላት እየሰራን ያለ ነው። በዚሁ መሰረት በጣም ጎልቶ የሚታይባቸው ወረዳዎች እነዚህ 7 ወረዳዎች ናቸው። አንደኛ ይህንን ገንዘብ በሰዓቱ ማስገባት ያልቻለው አመራር ላይ እርምጃም እንዲወሰድ አድርገናል። ባይዘዌ እርምጃም እንዲወሰድ አድርገናል። ከኃላፊነት እንዲነሳም ኢቨን ከሴክተር መስሪያ ቤት ውስጥም ራሱ አስተዳደራዊ እርምጃ እንዲወሰድም አድርገናል። ሰራተኞች ላይም የስራ ሂደት ባለቤቶች ላይም አድርገናል። የተወሰነ ወረዳ ላይ እነዚህ 7 ወረዳዎች አጠቃላይ የሚጠበቅባቸው ገንዘብ ወደ 94 ሚሊዮን ብር ነው። የግራዋ፣ ጃርሶ፣ ሚደጋቶላ፣ ኮምቦልቻ፣ ሀረማያ፣ ጎሎዳና ኩርፋጨሌ እነዚህ 7ቱ የዞኑ ወረዳዎች ላይ ብቻ 94 ሚሊዮን ብር ያልተከፈለ የመንግስት ሰራተኞች ማህበራዊ ዋስትና ውዝፍ ዕዳ መኖሩንና በፍርድ ቤት ተከሰው በተወሰነው ውሳኔ መሰረት ዕዳውን እንዲከፍሉ እየተደረገ መሆኑን የምስራቅ ሐረርጌ ዞን ገንዘብና ኢኮኖሚ ትብብር ጽህፈት ቤት ኃላፊ አቶ ግርማ አለሙ ተናግረዋል። ይሆናል ብለን ግምት ይኖረናል። አይሆንም ማለት አንችልም። ግን ምንድነው እኛ ጋም ክፍተት ሊኖር ይችላል፣ እነሱ ጋም ክፍተት አለ ብዬ አስባለሁ። ግን ይሄንን እንደዚህ ነው ብዬ ለመናገር ትንሽ ቢከብደኝም አክቹአሊ በ94 ሚሊዮን ብር ይሄ ወረዳ ክስ ተከፍቶባቸው ፎሎ እያደረግንበት ያለው ወረዳ ነው። አንዳንድ ወረዳ ላይ ያለው ክፍተት ምንድን ነው? ገንዘብ ይከፍላሉ። ያ የከፈሉትን ገንዘብ በሰዓቱ ሪፖርት ያለ ማድረግ ጉዳይ አለ። በሰዓቱ ገንዘብ ማስገባት ደግሞ ግብም አይደለም። ያ ያስገባውን ገንዘብ ይሄን ገናል ገንዘብ አስገብቻለሁ ብለ ሪፖርት ካላመጣ እነሱ ጋር ያለው ውዝፍ ይጨምራል ማለት ነው። እነሱ ጋር ያለው ውዝፍ ይጨምራል፣ እኛ ጋር ያለው ባላንስ ደግሞ ይቀንሳል። እኛ ጋር ሪፖርት ብቻ ሲመጣ የመረጃ ክፍተት ደግሞ እኛ ጋር ያለው መረጃ እነሱ ጋር ከሌለ ራሱ በመነጋገር ኮፒ አድርገን የምንሰጥበት አጋጣሚም አለ። አንዳንድ ወረዳዎች ደግሞ ምንድነው የሚጠበቅባቸውን የገንዘብ መጠን በየመስሪያ ቤቱ ሰርተው የመላክ እጥረትም አለ እዚህ ላይ ማለት ነው። ለምሳሌ 1.6 ሚሊዮን ብር አንድ ወረዳ መላክ አለበት። 1.2 ሚሊዮን ብር 1.3 ሚሊዮን ብር አድርጎ የመላክ አባዜም አለ ማለት ነው። የዞኑ ገንዘብና ኢኮኖሚ ትብብር ጽህፈት ቤት ኃላፊ ይህ ውዝፍ ዕዳ ከ10 ዓመታት በላይ ሲንከባለል የቆየ መሆኑን ገልጸው ከባለፈው 2012 በጀት ዓመት ጀምሮ የተሰበሰበውን የሰራተኞች ማህበራዊ ዋስትና መዋጮ ገንዘብ ወደ መንግስት ካዝና የማስገባቱን ስራ በልዩ ትኩረት እያከናወኑ መሆናቸውንና 7ቱ የዞኑ ወረዳዎች ብቻ ከነበረባቸው 94 ሚሊዮን ብር ውዝፍ ዕዳ 10 ሚሊዮኑን መክፈላቸውን አቶ ግርማ ገልጸዋል። ከባለፈው ዓመት ጀምሮ
ከባለፈው ከ2012 የበጀት ዓመት ጀምሮ ሁሉም ወረዳ ማለት ነው በጥንቃቄ ኃላፊነት በተሰማው መንገድ ይሄን ገንዘብ ከምንም ገንዘብ የበለጠ ትኩረት ሰጥቶ እንዲያስገባ እያደረግን ነው። በዚሁ መሰረት ባለፈው ዓመት ከዚሁ ከዕዳው ላይ ብቻ መክፈል ከነበረባቸው ገንዘብ ላይ ወደ 10 ሚሊዮን 256257 ብር ከ70 ምናምን ሳንቲም እንዲገባ አድርገናል ማለት ነው። በ2012 በጀት ዓመት የዞኑ ገንዘብና ኢኮኖሚ ትብብር ጽሕፈት ቤት 97.7 ከመቶ የሰራተኞች ማህበራዊ ዋስትና ገንዘብ አሰባሰብ አፈጻጸም ማስመዝገቡን ኃላፊው ጨምረው ገልጸዋል። ህብረተሰቡ ነባሩን የብር ኖት በአዲሱ በመቀየር ህገወጥ የገንዘብ ዝውውርን እንዲከላከል የቤንሻንጉል ጉሙዝ ክልል ገንዘብና ኢኮኖሚ ልማት ቢሮ አስታወቀ። የኢትዮጵያ ንግድ ባንክ አሶሳ ቅርንጫፍም አዲሶቹን የብር ኖቶች ለደንበኞች መቀየር ጀምሯል። ጀማል አህመድ የኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ አዲሶቹን የብር ኖቶች በይፋ መቀየር በጀመረበት ስነ ስርዓት ላይ የተገኙት የቤንሻንጉል ጉሙዝ ክልል ገንዘብና ኢኮኖሚ ልማት ቢሮ የፋይናንስ ዘርፍ ምክትል ቢሮ ኃላፊ ወይዘሮ ትዕግስት ዱቢሳ እንደገለጹት የክልሉ ህብረተሰብ ስለ አዲሱ የብር ኖት በቂ መረጃ አግኝቶ በወቅቱ መቀየር እንዲችል ቢሮው የግንዛቤ ፈጠራ ስራ በመስራት ላይ መሆኑን ገልጸዋል። ባለፈው በአዋሽ ባንክ የቅያሪ ሂደቱ መጀመሩን ሁላችንም እናውቀዋለን። መረጃ ተደራሽ የማይሆንባቸው ቦታዎች ክልሉ ኤፍኤም ተደራሽ ይደረግባቸዋል። መልእክቶችን በዛ በኩል ለማስተላለፍ ሞክረናል። አንደኛ በዛ መልኩ ነው እየተጠቀምን ያለነው። ሁለተኛ ደግሞ በገንዘብና ኢኮኖሚ ልማት ቢሮ ድረገጽና የፌስቡክ አካውንትም መረጃዎች ቶሎ ለማህበረሰቡ ተደራሽ እንዲሆን ሁሉም የህብረተሰብ ክፍል ደግሞ ኃላፊነቱን እንዲወጣ በተለይ የመረጃ ጋፕ ያለባቸው ቦታዎችና የግንዛቤ እጥረት ያለባቸው ቦታዎች ላይ ምንም አይነት መደናገርም ሆነ መዘናጋት ሳይደረግ ህብረተሰቡ በቶሎ ገንዘቡን እንዲቀይር ጭምር ንቅናቄ እየፈጠርን ነው። በሚገኙ የስልጠና መድረኮችም ላይ ጭምር የኢትዮጵያ ንግድ ባንክን እየጋበዝን መረጃዎችን፣ መልእክቶችን እንዲያስተላልፉ እያደረግን ያለ ነው። የክልሉ ርዕሰ መስተዳድር ተወካይ አቶ አሸሪፍ ሀጂ ኑር በበኩላቸው አዲሶቹ የብር ኖቶች ዘርፈ ብዙ ጠቀሜታ እንዳላቸው በመግለጽ በዞን በወረዳና በቀበሌ መዋቅር ህብረተሰቡን የማነቃነቅ ስራ በአመራሩ በኩል እንዲሰራ ጥሪ አቅርበዋል። በክልሉ ለሚገኙ ባንኮች የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም በመግለጽ ጭምር ዛሬ በኢትዮጵያ ንግድ ባንክ የተጀመረው አዲሱ የብር ኖቶች መቀየር ስራ በጣም ደስ የሚልና ሁሉም ባንኮቻችን በተለይ ደግሞ ቤንሻንጉል ጉሙዝ ውስጥ ያሉ የኢትዮጵያ ንግድ ባንኮች፣ ሌሎች የግል ባንኮችም ባለፈው አዋሽ እንደጀመረው ሁሉም ባንኮች በተቀናጀ መልኩ በፍጥነት ወደ ስራው ገብቶ ማህበረሰባችን ውስጥ ማህበረሰባችን እጅ ላይ ያለው የድሮ ኢትዮጵያ ኖቶችን በመቀየር ወደ አዲሱ ብር በመቀየር ኢኮኖሚያችንን በማሳደግ ሀገራችንን ለመለወጥ ብርቱ ጥረት እንደሚያስፈልግ እናምንበታለን። ህብረተሰቡን እጃቸው ላይ ያለው የድሮ ገንዘብ ወደ አዲሱ እንዲቀይሩና አዲሱ ገንዘብ ደግሞ ህጋዊ ገንዘብ መሆኑንና ወደ ስራ መንግስት በይፋ ያስጀመረ መሆኑንም የክልላችን ማህበረሰብን በትክክል ተረድቶ ገንዘቡን ቀይሮ በዛ መሰረት ግብይቱን እንዲያከናውን ጥሪ አስተላልፋለሁ። እንደ መንግስትም በማንኛውም ቦታ ላይ ለባንኮቹ የሚያስፈልገውን ድጋፍና እገዛ ለማድረግ ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁና የኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ ስራ አስኪያጅ አቶ ወገኔ ጎርፌ እንደሚገልጹት ባንኩ አዲሶቹን የብር ኖቶች በበቂ ሁኔታ ለደንበኞቹ ማቅረቡን ገልጸው ህብረተሰቡ በአጭር ጊዜ ውስጥ እጁ ላይ ያለውን ብር እንዲቀይር ጥሪ አቅርበዋል። ከብሔራዊ ባንክ የተላከልን የገንዘብ መጠን ኦልሞስት ከ450 ሚሊዮን በላይ ነው የተላከው። የእኛ ቅርንጫፍ ያው የኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ ጊዜያዊ የብሔራዊ ባንክ ወኪል ሆኖ ነው እያገለገለ ያለው። ስለዚህ ይሄ ማለት ይሄ የመጣው ገንዘብ ለቅርንጫፉ ብቻ ሳይሆን እዚህ አካባቢ ላሉ የመንግስትም የግል ባንኮችንም ሁሉ ተደራሽ ያደርጋልና ያው ህብረተሰቡ እንግዲህ በተቀመጠው የጊዜ ገደብ መሰረት መንግስት ያስቀመጠው የጊዜ ገደብ አለ። በዛ የጊዜ ገደብ መሰረት ተጠቅሞ ይህንን የገንዘብ ለውጥ ማከናወን አለበት። ኋላ ላይ መጨናነቅም ሊኖር ይችላል ወደ ማብቂያው ላይና ቀድመው አሁን ባለው በሰፊ ጊዜ ነው ያለው። በዚህ ሰዓት ውስጥ ሁሉም ሰው መጥቶ ይህንን የገንዘብ ለውጥ ማድረግ ይችላል የሚል መልእክት ለህብረተሰቡ ያው ለማስተላለፍ እፈልጋለሁ። የቤንሻንጉል ጉሙዝ ክልል የወርቅ የእብነበረድና ሌሎች ኢኮኖሚያዊ ጠቀሜታ ያላቸው የተፈጥሮ ሀብቶች መገኛ ቢሆንም ለሁሉም የህብረተሰብ ክፍል ተደራሽነት ያለው የባንክ አቅርቦት ባለመኖሩ ህብረተሰቡ ዲጂታል ባንኪንግ የመጠቀም ልምድ እንዳዳብር አቶ ወገኔ ጥሪ አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ፕሪቶር የቢዝነስ ኮሌጅ በድህረ ምረቃ መርሃ ግብር ለሶስተኛ ጊዜ ተማሪዎችን አስመረቀም። ኮሌጁ በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎችን ያስመረቀው። አማረ ተመስገን ተጨማሪ አለው።
ብሪትወርክ ቢዝነስ ኮሌጅ ለሶስተኛ ጊዜ በኤምቢኤ ኮንስትራክሽን ማኔጅመንት 113 እንዲሁም በኤምቢኤ 28 ተማሪዎችን በድህረ ምረቃ መርሃ ግብር አስመርቋል። በመርሃ ግብሩ ላይ የከተማ ልማትና ኮንስትራክሽን ሚኒስትር ደኤታ አቶ ካሊድ አብዱራህማን ተመራቂዎች በሰለጠኑበት ሙያ ሀገራቸውን በትጋት እንዲያገለግሉ ጥሪ አቅርበዋል። የዛሬዎቹ ምሩቃን እና በቀጣይም የሚመረቁ የድህረ ምረቃ መርሃ ግብር ተማሪዎች በኮንስትራክሽን ኢንዱስትሪ ዘርፍ በሌሎችም የቢዝነስ ዘርፎች ውስጥ በማስተማር እና በማሰማራት ለኢንዱስትሪ የሚስተዋሉትን የማኔጅመንት ክፍተቶችን በመሙላት የቢዝነስ ዘርፉ የተሻለ ደረጃ ላይ እንዲደርስ ለማድረግ እንዲሁም ተቋማዊ ግንባታን ለማጠናከር የበኩላችሁ ሚና እንደምትጫወቱ እምነቴ ነው። የኮሌጁ ፕሬዝዳንት ዶክተር ግርማ ግዛው በበኩላቸው ብሪትወርክ ቢዝነስ ኮሌጅ ከኮሮና ወረርሽኝ ጋር በተያያዘ ያጋጠሙትን ፈተናዎች በመቋቋም ረገድ የነበረው ጥንካሬ በምሳሌነት የሚጠቀስ ነው ብለዋል። የመንግስትም ሆነ የግል ድርጅቶች በአብዛኛው ስራቸው ባቋረጡበት ወቅት በወረርሽኙ ምክንያት ኮሌጁን ያጋጠሙት የፋይናንስ ችግሮችን በመቋቋም መምህራን ሆኑ የአሰራር ሰራተኞች በዚህ ክፉ ወቅት በተለይ በሚያዝያና በግንቦት ወራት ስራቸውን እንዲቀጥሉ ተደርጓል። ተመራቂዎችም በትምህርት ቆይታቸው ያገኙትን እውቀትና ክህሎት ለተተኪ ትውልድ በማሻገር ረገድ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ተመራቂ ተማሪዎቻችን ተመራማሪዎች፣ አስተዋዮች፣ በራሳቸው የሚተማመኑ ዜጎች፣ ፈጣሪዎች፣ ኢኖቬተርስ፣ አገር ወዳዶች፣ ከሙስና የጸዱና በእውቀታቸው ብቻ ራሳቸውንና ሀገራቸውን የሚያበለጽጉ አርቆ አሳቢዎች፣ ገንቢዎች፣ እውቀትን፣ ክህሎትን፣ ሀብትን፣ ልምድን፣ ጀግንነትና ቆራጥነትን ለአዲሱና ተተኪ ትውልድ የሚያሻግሩ እንደሚሆኑ ተስፋ ተጥሎባቸዋል። በትምህርት ቆይታቸው አብላጫ ውጤት ላስመዘገቡ ተመራቂዎችም የእውቅናና የሽልማት መርሃ ግብር ተካሂዷል። ብሪትወርክ ቢዝነስ ኮሌጅ ከ5 ዓመታት በፊት የተቋቋመና በድህረ ምረቃ መርሃ ግብር ብቻ ተማሪዎችን የሚያሰለጥን መሆኑን ከኮሌጁ የተገኘው መረጃ ያመለክታል። ከውጭ የመረጃ ምንጭ ወዳገኘነው ዘገባ ስንሻገር ደግሞ ብሪታንያ ለዓለም የጤና ድርጅት ተጨማሪ $400 ሚሊዮን ድጋፍ ለመስጠት ቃል ገባች። መቀመጫውን ጄኔቫ ላደረገው ተቋም በለንደን ቃል የተገባው ድጋፍ ከዚህ ቀደሞ የ30 በመቶ ጭማሪ ያለው ነው። ቀድሞ በተቀረጸና ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ በቀረበ ንግግራቸው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሽኩቻን ለማስቀረት ያግዛል ላሉት ድንበር ዘለል ትብብር ሀገራት ትኩረት እንዲሰጡም ጥሪ አቅርበዋል። ዓለም አቀፍ የምርምር ትብብር ማዕከልን ትስስር ለመፍጠር የክትባት ምርት አቅምን ለማሳደግና የኮቪድ-19 መከላከያን ለማዳረስ የንግድ ክልከላን ማንሳትን ያካተተ ባለ 5 ነጥብ እቅድም ይፋ አድርገዋል። 71 ሚሊዮን ፓውንድ በመመደቡ በዓለም ጤና ድርጅት ከተመሰረተው ዓለም አቀፍ የክትባት ጥምረት ማዕቀፍ ብሪታንያ 29 ሚሊዮን የኮቪድ ክትባት ለዜጎች ለመግዛትና 500 ሚሊዮን ክትባት ደግሞ ለድሃ ሀገራት እንዲከፋፈል እንደምታደርግ ቦሪስ ጆንሰን አስታውቀዋል። በትብብር አብሮ መቆም ያበረታል ያሉት ቦሪስ ጆንሰን የዓለም የጤና ድርጅት ማሻሻያዎች እንዲያደርግም ጥሪ አቅርበዋል። ብሪታንያ ከፈረንሳይና ከጀርመን ጋር በመሆን ለድርጅቱ ያላትን ያልተቆጠበ ድጋፍ እንደምትቀጥልበትም ጭምር ነው ያረጋገጡት። ብሪታንያ ለዓለም የጤና ድርጅት የምትሰጠውን ድጋፍ ከ30 በመቶ ከፍ ማድረጓም የቅርብ አጋሬ ለምትላት አሜሪካ ድንጋጤን የፈጠረ ክስተት ሆኗል። ፕሬዚዳንት ዶናልድ ትራምፕ የዓለም የጤና ድርጅት ለቻይና ድልቷል በሚል አሜሪካንን ከድርጅቱ ማስወጣታቸው ይታወሳል። ዘገባው የሮይተርስ ነው። ከኢትዮጵያ ቴሌቪዥን ለሰዓቱ ያልናቸው ዜናዎች እነዚሁ ናቸው። ለክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በድጋሚ በሰላም አደረሳችሁ። መልካም ጊዜ ምላችሁ። ጌታቸው ይዘው ጤና ይስጥልኝ።